እነዚህንና ሌሎች ጉዳዮችን በማንሳት ቀሪውን ደቂቃዎች ከእናንተ ጋር እናመሻለን። በሱ ፍቃድ ተገኝ ኢየሩሳሌም ወሰን የለህ በምልክት ቋንቋው ደግሞ ፍቅር ተከበደ ከመላ ስቱዲዮና የስርጭት ባለሙያዎች ጋር የጋራ ቆይታ ይኖረናል። አብራችሁን ታመሹ ዘንድ በድጋሚ እንጠይቃለን። ቀዳሚው ዳይሬክት ነው ዜናዎች እንለፍ። በአዲስ አበባ ፖሊሳዊና ድንገተኛ አደጋን የመከላከል አቅምን ለማሳደግ የተከናወኑ የለውጥ ስራዎችን የጸጥታ ተቋማት ህዝቡን በታማኝነትና በቅንነት እንዲያገለግሉ ከማስቻላቸውም ባለፈ የነባሩ የተቋም ግንባታ ስብራቶችን የጠገኑ ስለመሆናቸው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ገለጹ። ከንቲባ አዳነች አበቤ በሁሉም ክፍለ ከተሞች ግንባታቸው የተጠናቀቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከያ ተቋማትን መርቀው ስራ ያስጀመሩ ሲሆን ይህም በአዲስ አበባ ፖሊስ ታሪክ አዲስ ምዕራፍ የተበሰረበት ዕለት ነው ብለዋል። ሀብታሙ ሙለታ ዝርዝሩን ይዞታል። አዲስ አበባ ከተማ አስተማማኝ ሰላምና ጸጥታ የሰፈነባት ከተማ ትሆን ዘንድ ተቋማዊ ሪፎርሞችን ከማከናወን ጀምሮ ለማህበረሰቡ የቀረቡ አገልግሎት ሰጪ ተቋማትን እስከ ማስገንባት የዘለቁ ሰፋፊ ስራዎችን ስታከናወን ቆይታለች። የዚሁ አካል የሆነው በሁሉም ክፍለ ከተሞች ግንባታቸው የተጠናቀቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከል ተቋማት በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ተመርቀው ለአገልግሎት ክፍት ተደርገዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች ዕለቱ በአዲስ አበባ ፖሊስ ታሪክ አዲስ ምዕራፍ የተበሰረበት ዕለት ነው ብለዋል። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። ከለውጡ በፊት አወራድረን አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። ዛሬም ሁሉንም ገንብተን አጠናቀናል ባንልም እንኳን ከለውጡ ወዲህ አጠቃላይ ከክፍለ ከተሞቻችን 7ቱን ደረጃቸውን የጠበቀ የፖሊስ መምሪያ እንዲኖራቸው ማድረግ ችለናል። በርካታ ፖሊስ ጣቢያዎች ኮሚኒቲ ፖሊሲንግ በየስፍራው ተገንብተዋል። የልማት ስራዎቹ ህዝብን በታማኝነት በቅንነትና በትጋት ለማገልገል አዲስ አበባም ደረጃዋን በሚመጥን ልክ የምታገለግል ከተማ እንድትሆን ታላሚ ተደርገው የተገነቡ መሆናቸውን የጠቆሙት ከንቲባዋ ፕሮጀክቱ ከፖሊስ አንጻር ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ እሳትና መሰል ክስተቶችን ከፍተኛ አደጋ ሳያደርሱ መከላከልን ታሳቢ ያደረጉ መሆናቸውን ገልጸዋል። ለህዝብ ተደራሽ እንዲሆኑ፣ ቅርብ እንዲሆኑ፣ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ የማገልገያ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በየትኛውም አካባቢ የሚደርስ የእሳት የድንገተኛ አደጋ በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳያደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። ከተማ አስተዳደሩ እያከናወነ የሚገኘው የልማት ስራ በለውጡ እሳቤ የተቃኘ መሆኑን የጠቆሙት ከንቲባ አዳነች በመዲናዋ እየተከናወኑ ያሉ ስራዎች የኮሪደር ልማትና ሌሎች መሰል ፕሮጀክቶች ላይ ብቻ ያተኮረ ሳይሆን ሁሉን አቀፍ መሆኑን አጽንኦት ሰጥተዋል። ከተማ አስተዳደሩ እየሰራ ያለው ስራ በለውጡ መንግስት እሳቤ የታዩ የተቃኙ ከሀገራዊ ራዕይ የተቀዱ ከተማችንን ለመለወጥ ያለንን ፍላጎት መሰረት ያደረጉ ናቸው። እነኚህ ልማቶች የተወሰኑትን ዘርፎች ትኩረት አድርገው ሌሎቹን የዘነጉ ሳይሆኑ ሁለንተናዊ ሁሉንም በከተማችን ደረጃ ማቅረብ ያለብንን አገልግሎት ማዕከል ያደረጉ ናቸው። ብዙዎች እየሰራን ያለነው ከተማን ማስዋብ ኮሪደር እንደዚሁም አሁን በቅርብ ጊዜ የጀመርነው የወንዝ ዳርቻ ልማት ብቻ ይመስላቸዋል። እነኚህ ልማቶች እጅግ በጣም ትልቅ ክብር የምንሰጣቸው የከተማችንን ገጽታ የቀየሩ እንዲሁም አገልግሎት ተደራሽ እንዲሆን ከተማችንን ስሉጥ ከተማ እንድትሆን ከፍተኛ አስተዋጽኦ ያደረጉ ናቸው። ግን እየሰራን ያለነው ኮሪደር ልማት ስራ ብቻ አይደለም። ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ
ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በመዲናዋ ውስጥ ለመጡ ለውጦች ዋነኛው ግብአት ከህዝብ የሚገኝ ገቢና ራሱ ህዝቡ በራሱ ተነሳሽነት የሚያከናውናቸው ተግባራት እንደሆኑም ገልጸዋል። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው፣ በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ዛሬ ይፋ ባደረግናቸው የፖሊስ ጣቢያዎችና ኮሚኒቲ ፖሊሲንግ አብዛኛው ህዝብ የተሳተፈባቸው በጉልበትም በገንዘብም አስተዋጽኦ ያደረገባቸው ናቸው። ባለፉት ስርዓቶች ውስጥ የነበሩ ተቋም ግንባታ ስብራቶች እየተጠገኑ እንደሆነ የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአዲስ አበባ ፖሊስ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። ባለፉት ስርዓት ውስጥ የነበሩትን የተቋም ግንባታ ስብራቶችን እየጠገነ ነው፣ እያስተካከልን ነው። በሁሉም ተቋማቶቻችን ይሄንን ታሳቢ ያደረገ ነው። በተለይ ፖሊስ ህዝብን የሚያገለግል ትልቅ ተቋም ከመሆኑ አንፃር አዲሱን ኢንዶክትሪኔሽን ተከትሎ ከስርዓት ጋራ የሚጠነክር ወይም ደግሞ ከስርዓት ጋራ የሚላላ ሳይሆን ሁልጊዜ ህዝብን ለማገልገል ጠንካራ ተቋም ሆኖ የሚገነባ መሆን ስለሚገባው ይሄ ገብቶን በሚገባ በህግም በአሰራርም ደግፈን ነው እየሰራን ያለ ነው። ይህንን ታሳቢ ያደረገ ስራ ተጠናክሮ ይቀጥላል። ለምትሰሩት ስራ ከተማ አስተዳደሩ ቅድሚያ ይሰጣል። ለህዝብ ሰላም፣ ለህግ የበላይነት ሲባል ቅድሚያ ይሰጠዋል። እናንተ ደግሞ የተሰጣችሁን እድልና ድጋፍ ተጠቅማችሁ አልቃችሁ አገልግሎታችሁን የላቀ እንድታደርጉ በዚህ አጋጣሚ አደራ ማለት እወዳለሁ። ከንቲባ አዳነች ፕሮጀክቶቹ በታለመላቸው ጊዜና የጥራት ደረጃ እውን እንዲሆኑ ላስቻሉ ባለድርሻ አካላት ምስጋና አቅርበዋል። በተመሳሳይ ዜና የአዲስ አበባ ፖሊስ ጠቅላይ መምሪያን በ2022 ከአፍሪካ 5 ዋና ዋና ከተሞች ምርጥ የፖሊስ ተቋማት አንዱ ለማድረግ በትኩረት እየተሰራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ገለጹ። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ለምርቃት የበቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከያ ተቋማት መንግስት ለህዝቡ ሰላም መጠበቅ የሰጠው ልዩ ትኩረት ማሳያ ናቸው ብለዋል። ሀብታሙ ሙለታ። የአዲስ አበባ ፖሊስ መምሪያ የከተማዋ ሰላምና ደህንነትን ለማረጋገጥ የሚረዱ 30 ተቋማትን እንዲሁም የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ደግሞ የእሳትና ድንገተኛ አደጋዎችን ለመከላከል የሚረዱ 2 ተቋማትን አስመርቀው ለአገልግሎት ክፍት አድርገዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው መምሪያው የአዲስ አበባ እድገትን የሚመጥን አገልግሎት ለመስጠት የተለያዩ ሪፎርሞችን ማድረጉንና ተጨባጭ ውጤቶች መገኘታቸውን ተናግረዋል። እያደገችና እየዘመነች የምትገኘው አዲስ አበባ ከተማ እድገቷን የሚመጥን ተደራሽና ቀልጣፋ ፖሊሳዊ አገልግሎት ለመስጠት ተቋማችን ልዩ ልዩ የሪፎርም ተግባራትን አከናውኗል። የከተማችን አስተዳደር ከተማችን ስማርት ለማድረግ የጀመረው ተግባር መሰረት በማድረግ በተቋም ደረጃ ለስራችን አጋዥ የሆኑ ልዩ ልዩ የቴክኖሎጂ ውጤቶችን በየክፍለ ከተማ ፖሊስ መምሪያዎች እና በፖሊስ ጣቢያዎች ስራ ላይ በመዋላችን በወንጀል መከላከልና ምርመራ ተልዕኳችን ተጨባጭ ለውጥ ማስመዝገብ ችለናል። ተቋሙን በ2022 ከአፍሪካ 5 ዋና ዋና ከተሞች ምርጥ የፖሊስ ተቋማት አንዱ ለማድረግ በትኩረት እየተሰራ እንደሚገኝ የጠቆሙት ኮሚሽነሩ በመዲናዋ የአገልግሎት ተደራሽነቱን በበቂ ሁኔታ ለማሳደግ የተለያዩ እርምጃዎች እየተወሰዱ ይገኛሉ ብለዋል። የከተማዋን ሰላምና ደህንነት ለማስጠበቅ ኃላፊነት ካለባቸው ተቋማት አንዱና ዋነኛ የሆነው የአዲስ አበባ ፖሊስ ጠቅላይ መምሪያ በ2022 ከአፍሪካ 5 ዋና ዋና ከተሞች ምርጥ የፖሊስ ተቋማት አንዱ ለማድረግ እየሰራን ነው። እንደ ተቋም አገልግሎታችን ተደራሽ ለማድረግ በሁሉም የአዲስ አበባ ወረዳዎች ፖሊስ ጣቢያዎች ለመክፈት አቅደን እየሰራን ሲሆን የፖሊስ ጣቢያዎች ቁጥርም በእጥፍ ማሳደግ ችለናል። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ለምርቃት የበቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከል ተቋማት መንግስት ለህዝብ ሰላም መጠበቅ የሰጠው ልዩ ትኩረት ማሳያ መሆናቸውን ገልጸዋል። እነዚህ ህንፃዎች እንዲሁ ግንባታ ብቻ ሳይሆኑ ለህዝባችን ሰላም መጠበቅ የሰጠነውን ልዩ ትኩረት የሚያረጋግጡ ሁሌም ለሰላማችን ዘብ መቆሙን በተግባር ላረጋገጠው የፖሊስና የጸጥታ መዋቅር ስምና ክብር የሚመጥኑ ሁላችን የምንተነፍሰውን የሰላም አየር የሚያጸኑ መተማመኛዎችን ጭምር መሆናቸውን ከእናንተ ፊት ስገልጽ በታላቅ ክብር ነው።
ለምርቃት የበቁ ፕሮጀክቶች እያንዳንዳቸው በቴክኖሎጂ የደረጁ ንጹህና ዓለም አቀፍ የታራሚ አያያዝ ድንጋጌዎችን ያገናዘቡ ማረፊያ ክፍሎች ያላቸው ሳቢና ለስራ ምቹ ከባቢን ያካትቱ እንዲሁም ሰፋፊ የተሽከርካሪ ማቆሚያዎች የተገነቡላቸው መሆናቸውን አብራርተዋል። እነዚህ ፕሮጀክቶች 19 የማህበረሰብ አቀፍ ፖሊስ አገልግሎት፣ 3 የፖሊስ ካምፕ፣ 3 የፖሊስ መምሪያ፣ 5 የፖሊስ ጣቢያ እና የ2 የእሳት አደጋና ስጋት በድምሩ 32 አገልግሎት መስጫ ተቋማት ህንፃዎችን የሚያካትቱ ሲሆኑ እያንዳንዳቸው በቴክኖሎጂ የደረጁ ንጹህና ዓለም አቀፍ የታራሚ አያያዝ ድንጋጌዎችን ያገናዘቡ ማረፊያ ክፍሎች ያላቸው የህንፃዎቹ ውስጣዊ አካልና ምድረ ግቢያቸው ሳቢና ለስራ እንዲጋብዝ ታስበው የተገነቡ ሰፊ የተሽከርካሪ ማቆሚያ የተተከለላቸው እንዲሁም አረንጓዴ ስፍራ ያሏቸው ናቸው። የሰላምና ጸጥታ እንዲሁም እሳትና አደጋ ስጋት ዘርፎች አገልግሎትን ለማሳለጥ የተጀመሩ ተግባራት ተጠናክረው እንደሚቀጥሉም ተመላክቷል። በመከታተል ላይ ያላችሁት ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ እየተላለፈላችሁ የሚገኘውን ኤኤምኤን 24/7 ምዕራፍ 2 ነው። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አዲስ አበባ ከተማን ለኑሮ ምቹና ተወዳዳሪ ከተማ ለማድረግ የሚከናወነው ተግባር በማዕከል ከሚሰራው ባሻገር በክፍለ ከተሞች የውስጥ አቅምና በነዋሪው ትብብር ጭምር ተጠናክሮ መቀጠሉን ከንቲባ አዳነች አቤቤ ተናገሩ። በለሚ ኩራ ክፍለ ከተማ እስከ 10 ሄክታር በላይ በሆነ ቦታ ላይ የተገነቡ የተለያዩ መሰረተ ልማቶች በከንቲባ አዳነች አቤቤ ተመርቀው ለአገልግሎት ክፍት ሆነዋል። ሰብስቤ ባዩ አዲስ አበባ ከተማን ለኑሮ ምቹና ተወዳዳሪ ለማድረግ የከተማ አስተዳደሩ እያከናወናቸው ካሉ ተግባራት ውጭ በየደረጃው ያለው የአስተዳደር አካል ነዋሪውን በማስተባበር የልማት ስራዎችን እንዲያከናውን አቅጣጫ ተቀምጦ እየተተገበረ ይገኛል። በለሚኩራ ክፍለ ከተማም በራስ አቅምና በህብረተሰብ ተሳትፎ የተገነቡ የተለያዩ መሰረተ ልማቶች በከንቲባ አዳነች አቤቤ ተመርቀው ወደ አገልግሎት ገብተዋል። የተገነቡት መሰረተ ልማቶች ከ10 ሄክታር በላይ በሆነ ቦታ ላይ ያረፉና የህብረተሰብ ተጠቃሚነት የሚያረጋግጡ ናቸው ብለዋል ከንቲባ አዳነች። ይሄ መሰረተ ልማት በአጠቃላይ ወደ 10.5 ሄክታር ላይ የተሰራ ልማት ነው ማለት ይቻላል። ይሄ መሰረተ ልማት በዋናነት አዲስ አበባን ለነዋሪዎች የተመቸች ከተማ የማድረግ ነው። ከተሜነት መኖሪያ ቤት ውስጥ ወይም ደግሞ በምንሰራበት ስፍራ ላይ ብቻ ታጥረን የምንኖርበት ሳይሆን ከፍተኛ ማህበራዊ መስተጋብር እንዲጠናከር ልጆች ወጣ ብለው የሚናፈሱበት፣ አዋቂዎች አረፍ የሚሉበት፣ ሰዎች ወክ ሲያደርጉም ይሁን በተለያየ ማህበራዊ እንቅስቃሴ ውስጥ በሚሄዱበት ጊዜ አረፍ የሚሉበት፣ ቡና የሚጠጡበት፣ እርስ በርሳቸው የተለያዩ ሀሳቦችን የሚቀያየሩበት እጅግ በጣም ለነዋሪዎች ምቹ የሆነ አካባቢ፣ ምቹ የሆነ ስፍራ፣ ጤናማ የሆነ አካባቢ የመገንባት ስራን በጣም በከፍተኛ ሁኔታ ትኩረት የሚጠይቅ ነው። ያንን መሰረት አድርገን ነው እየሰራን ያለነው። አዲስ አበባ ከተማን ለኑሮ ምቹና ተወዳዳሪ ከተማ ለማድረግ የሚከናወነው ተግባር በማዕከል ከሚሰራው ባሻገር በክፍለ ከተሞች የውስጥ አቅምና በነዋሪው ትብብር ጭምር ተጠናክሮ መቀጠሉንም ነው ከንቲባ አዳነች አቤቤ የተናገሩት። ብዙ ቦታ ላይ እንደምታውቁት በኮሪደር ልማት ከተማችንን ጥሩ አድርገን አልምተናል፣ አሳምረናል። ክፍለ ከተሞች ደግሞ በየራሳቸው አቅም እንደዚህ አቅደው ያንን የተጀመረውን ልማት ቀጣይነት እንዲኖረው በማዕከል ብቻ ታቅዶ ሲሰራ ሳይሆን ያንን ሞዴል ተከትለው በራሳቸው አቅም ህዝብንም አስተባብረው ከበጀታቸው መድበው በዚህ ልክ እየሰሩ ነው ያለው። ባለፈው ቦሌ ክፍለ ከተማ ላይ መርቀን ነበር። ዛሬ ደግሞ የለሚኩራን ነው። እጅግ በጣም ደስ የሚል ስራ ነው የተሰራው። በጣም ለትውልድ ትልቅ ትርጉም ያለው ትውልድን መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። ምቹ ሁኔታ መፍጠርን ይጠይቃል። አዲስ አበባን በኢሲዲ ፕሮግራም በአፍሪካ ህጻናትን ለማሳደግ ተመራጯ ከተማ እናደርጋታለን ያለውን የትውልድ ግንባታ እየሰራንበት ያለው ስራ እዚህም ቀጥሎ ነው ያገኘነው ማለት ነው። መሰረተ ልማቶቹ የተገነቡበት ቦታ በህገ ወጥ መንገድ ተይዞ የነበረ መሆኑን ያነሱት ከንቲባዋ የህዝብን ፍትሐዊ ተጠቃሚነት በሚያረጋግጥ መልኩ ወደ ልማት መግባቱንና በዚህ ውስጥ የነዋሪው ተሳትፎ ከፍተኛ መሆኑንም ተናግረዋል። አጠቃላይ ለሚኩራ ክፍለ ከተማ ከስፖርት ሜዳ አንጻር ካየ ነው በክፍለ ከተማው አቅም ብቻ 23 ስፖርት ሜዳዎች ተሰርተዋል ከ2017 ጀምሮ ማለት ነው።
ማዶ ላይ የምናየው የመንገድ አካፋይ ነው። ሰፊ ነው። ጥሩ ነው ዲዛይን የተደረገው። ከ10 ኪሎ ሜትር በላይ ክፍለ ከተማው ሚዲያን ፎረስት በሚባል ደረጃ ጥሩ አድርጎ አሳምሮ ሰርቶታል። የሰሩትን በጣም አመሰግናለሁ። ክፍለ ከተማውንም አመሰግናለሁ። ከሁሉ በላይ እዚህ አካባቢ ማህበረሰብ የተባበሩትን እጅግ በጣም አመሰግናለሁ። ይሄ ስፍራ 23 ህገወጥ ካርታ የነበረው ነው። ከላይ ከስፖርት ሜዳው እስከ ታች እስካለው ህጻናት መጫወቻና ፓርኪንግ ስፍራ ጭምር 23 ካርታዎች ደላላዎች አውጥተውበት በህገወጥ ይዘውት የነበረ ያንን ህገወጥነት ስንዋጋ የአካባቢው ማህበረሰብ በጥቆማም አግዞና ህጋዊ በማድረግ ሂደት ውስጥም ትብብሩን ገልጿል። ስለዚህ መልሰን እኛ ደግሞ ለህዝብ አዋል ነው ማለት ነው። ፍትሃዊነትም የተረጋገጠበት እንደገና ደግሞ ህጋዊነትም የተረጋገጠበት መሰረተ ልማት ነው ማለት ይቻላል። በመሰረተ ልማት ስራዎቹ ግንባታ ነዋሪው ከዲዛይን ጀምሮ የነቃ ተሳትፎ ሲያደርግ እንደነበረ ያስታወቁት ደግሞ የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ናቸው። እዚህ ቦታ ላይ 2 ሜዳዎች ለአዋቂና ለህፃናት 3 በአንድ ሜዳ ለህፃናት መጫወቻ የኢሲዲ ቦታ የመጸዳጃ ቤቶች እንዲሁ 2 ክፍለ ከተማችን ደግሞ በርካታ የፓርኪንግ ችግር ያለበት እንደመሆኑ መጠን 4 ሄክታር ላይ ያረፈ የፓርኪንግ በአንድ ጊዜ ከ400 መኪና በላይ መያዝ የሚችል ገንብተናል። ፕላዛዎች አሉ። እዛ ፕላዛ ላይ ካፌዎችና በተለይም ደግሞ የፋውንቴን የተፈጥሮ ድንጋይን መሰረት በማድረግ በትንሽ ወጪ ተሰርቷል ማለት ነው። ይሄ ስራ ሲሰራ ቅድም እንዳልኩት አላማው ለህብረተሰቡ ነው። ሲሰራ ደግሞ ህብረተሰቡን በማስተባበር መሆን ስላለበት ህብረተሰባችንን አስተባብረን እነዚህን የመሰሉ የመዝናኛና ሰዎች የሚንቀሳቀሱባቸው በጣም ሰፊ የግሪን ቦታ ከ6435 ከዲዛይን ጀምሮ የክፍለ ከተማችን ነዋሪዎችን አሳትፈን እየሰራ ነው። በፕሮጀክቶቹ ለአየር ንብረት ለውጥ ተስማሚ የሆኑ የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ስፍራዎች የተካተቱ ሲሆን ለበርካታ ነዋሪዎችም የስራ ዕድል መፍጠራቸው ተገልጿል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 ምዕራፍ 2 አሁንም ወደ እናንተ መድረሱን ይቀጥላል። ተመልካቾቻችን የዛሬ ምሽት አብይ ጉዳያችን የከተማ አስተዳደሩ ትኩረት ሰጥቶ እያከናወነ የሚገኘውን የቤቶች ልማትን የተመለከተ ይሆናል። በአዲስ አበባ በዘንድሮ ዓመት ብቻ የታቀደውን የ100 ሺህ ቤቶች ግንባታ ለማሳካት የስራ ባህልን ከመቀየር ጀምሮ በቴክኖሎጂ የታገዘ ስራ እየተከናወነ ይገኛል። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ቢሮው የተለያዩ አማራጮችን በማስፋት የከተማዋን ነዋሪዎች ፍትሐዊ የመኖሪያ ቤት ተጠቃሚነት ለማረጋገጥ በሙሉ ቁመና ላይ ይገኛልም ብለዋል። ራይል አበባ አዘጋጅተዋለች። ተከታትለን እንመለስ። አዲስ አበባ ላይ ያለውን የቤት ጥያቄ ለመመለስ ቤት ፈላጊውንና የቤት አቅርቦቱን ደግሞ ለማጣጣም ይቻል ዘንድ እንደ ከተማ ከፍተኛ የሆነ የቤት ልማት ስራ እየተሰራ ነው። አሁን ያለንበት ቦታ ገላንጉራ ሳይት ላይ ነው የምንገኘው። አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። ከ18 ሳይቶቻችን ውስጥ አንዱ ነው የገላንጉራ ሳይታችን። ግን ደግሞ አብዛኛውን ቤት የሚሰራበት ቦታ ይሄ ነው። ወደ 25000 የሚሆኑ ቤቶችን የምንገነባበት ሳይት ነው። ከ12000 በላይ የሚሆኑ ቤቶችን ጀምረናል። ሁለቱ ብሎክ በዊንግ ነው ያገናኘ ነው፣ አንድ አደረግ ነው። የጀርመን ሳይት ላይ የነበረውን ትሬንድ ነው ወደዚህ ያመጣ ነው። መሬት ሊባክን የነበረውን መሬት ቀርፈናል፣ አንስተናል። ከሊፍት ጋር ተያይዞ ሌሎች ሊባክኑ የነበሩ ኮስት ሚኒማይዝ ከማድረግ ጋር ተያይዞ እሱን ታሳቢ አድርገን ነው ሁለቱም ብሎክ በዊንግ ለማያያዝ የሞከርነው። ሁለቱ ዊንግ 104 የሚሆኑ ቤቶችን ይይዝልናል። ቅድም እንዳነሳሁት አንድ ቤዝመንት አለው። ግራውንድ ፕላስ 12 ነው። 12ቱ ለሙከራ የሰራናቸው ብሎኮች በዚህ ፍጥነት በዚህ ልክ ነው ከፍታቸው የደረሱት። ሌሎቹ ከዛ በኋላ ከዚህ የወሰድነው ተሞክሮ ስላለ መስራት እንደሚቻል ስላወቅን ወደ ትራክ አስገብተናቸዋል። ለምሳሌ በዚህ ከኔ ትይዩ ፊት ለፊት እያየን ያለነው ደግሞ እኩል ነው የተጀመረው። በ52 ቀን ውስጥ 10ኛ ፎቅ ላይ ነው የደረሰው። ቤዝመንት አለ። ግራውንድ ፕላስ 10 ላይ ነው የደረሰው። እንደምታዩት አሁን ግራውንድ ላይ ነው ያለነው። ከዚህ በታች አንድ ቤዝመንት አለ።
ከስራ ባህል ጋር ተያይዞ በርካታ ወገኖቻችንን የስራ እድል ተጠቃሚ ያደረገ ስራ ነው። እዚህ ቦታ ላይ ብቻ ሳይሆን በ18ቱም ሳይቶቻችን ላይ ወደ 100,000 የሚሆን ሰራተኛ የስራ እድል የፈጠረ ስራ ነው። ይሄ ስራ እንግዲህ ከተማችን አዲስ አበባ ቤት ብቻ ሳይሆን እየገነባች ያለችው ትልቅ የሆነ የስራ እድልንም ደግሞ በተመሳሳይ እየፈጠረች ነው ያለችውና ወደ ላይ እየወጣን ደግሞ የቤቱን ጥራት እናያለን። ውስጥ ለውስጥ እንደዚህ ፓርቲሽን የመስራት ስራ፣ እየዘጉ የመሄድ ስራ ጎን ለጎን እየሰራንበት ያለነው ነው። ከተማችንን ስማርት ለማድረግ እየሄድን ያለንበት ጉዞ በጣም ጥሩ እንደሆነ ሁላችንም እናውቃለን። ከዚህም ጋር ተያይዞ ሁሉም ሳይቶቻችን ላይ የተሟላ መሰረተ ልማት ያላቸው ናቸው። ስማርት የሆኑ መንደሮችን እየገነባን ያለነው ቤቶቹን መገንባት ብቻ ሳይሆን አካባቢያቸውም ደግሞ ግሪን መሆን መቻል አለባቸው። ለህፃናት የሚሆኑ ለአዛውንቶች የሚሆኑ ለወጣቶች የሚሆኑ የስፖርት ማዘውተሪያ ስፍራዎች፣ መጫወቻ ስፍራዎች እና ሌሎችም አሚኒቲዎችን ታሳቢ አድርገን ነው የምንሰራው ማለት ነው። ጎን ለጎን እየሰራን ያለነው የፓርቲሽን ስራና የመዝጋት ስራ ነው እየሰሩ ያሉት። ከላይ እየተሞላ ይሄዳል፣ ከታች ደግሞ እየተዘጋ ፓርቲሽኑም እየተሰራ ጎን ለጎን ነው የሚሄደው። ይሄ አንድ ቤዝመንት አለው፣ ግራውንድ ፕላስ 9 ላይ ነው የደረሰው ማለት ነው። በ52 ቀን ውስጥ ነው የሁሉ ስራ የተሰራው። ይሄ የሆነበት ምክንያት አንዱ ቴክኖሎጂዎችን በሙሉ መጠቀም መቻላችን ነው። ስራው በፍጥነትና በጥራት እንዲሰራ ቴክኖሎጂዎቹን አማራጭ ናቸው ብለን ያልናቸው የተሻሉ ናቸው ብለን ያልናቸውን ቴክኖሎጂዎችን በሙሉ አፕላይ አድርገናል። እዚህ ጎን ለጎን ደግሞ ወደ ላይ መስራት መሙላት ብቻ ሳይሆን እየሞላን ከታች መስራት አንችልም ወይ የሚለውን ሀሳብ ደግሞ አዲስ ሀሳብ ነው ያመጣው ከተማ አስተዳደሩ። ሰው ከታች እየሞላን እንሄዳለን፣ ከላይ ደግሞ ስኬለተኑ እየቆመ ይሄዳል ማለት ነው። በዚህ ልክ ፍጥነቱን እየጨመርን ጥራቱን ደግሞ እያስጠበቅን የምንገነባቸው ግንባታዎቻችን ናቸው። እንዴት ዋላችሁ? ስራዎቻችንን የምንገመግመው ቢሮ አዳራሽ ላይ ጠርተን አይደለም፣ ኦን ሳይት ነው ስራዎች የሚገመገሙት። ሳይት ላይ ያለው ችግር ምንድን ነው? ኮንትራክተሩ እያጋጠመው ያለው ነገር ምንድን ነው? ከዛ ምን ወስደው አዎንታ አለ አሉታም አለ። ቢሮ ውስጥ የሚፈታ ከሆነ ቢሮ ውስጥ ይፈታል። ኦን ሳይት የሚፈታ ከሆነ ደግሞ ኦን ሳይት ይፈታል። እዚህ ቦታ ላይ ብቻ 4 ብራንቾች አለው የቤቶች ልማት ኮርፖሬሽን 4 ብራንች አለው። 4ቱም ብራንቾች እዚህ ጠቅልለው ገብተዋል። ሽፍት ስለሆነ የሚታደረው በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻቸውን በተመሳሳይ በሽፍት ስለሆነ የሚያሰሩት እዚሁ በቅርብ ጥብቅ ክትትልና ድጋፍ በማድረግ ስራዎችን በፍጥነት ወደፊት ለማስኬድ እየሞከርን ያለንበት አግባብ ነው ያለው። እንግዲህ ይሄ ዛሬ ያየነው በመንግስት አቅም ብቻ እየተሰራ ያለው ነው። ይሄ ግን በቂ አይደለም። በመንግስት ብቻ ተሰርቶ የቤት አቅርቦቱን ተደራሽ ማድረግ አይቻልም። ስለዚህ በሪል ስቴት እየለሙ ያሉ አሉ፣ በግል እየለሙ ያሉ ቤቶች አሉ። እንዲሁም ደግሞ ከዚህ ባሻገር በማህበር ተደራጅተው ደግሞ እየሰሩ ያሉ ደግሞ አሉ። እነዚህና ሌሎች አማራጮች በተለይ ደግሞ በመንግስትና በግል አጋርነት እነዚህን 5 ሞዳሊቲዎችን ታሳቢ አድርገን ዘንድሮ ብቻ 2018 ብቻ 100,000 ቤቶችን ዴሊቨር ለማድረግ ከምን ጊዜውም በላይ ታጥቀን ተነስተን ያለ ነው። የከተማችንን ነዋሪዎች የቤት ጥያቄ ደግሞ በዚሁ ልክ እንፈታለን ብለን እናምናለን። ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ መረጃዎቻችን እንደቀጠሉ ነው። አሁንም እዚሁ የቤቶች ጉዳይ መረጃዎች ላይ እንቆያለን። የአዲስ አበባን ከተማ ነዋሪዎች የመኖሪያ ቤት ጥያቄ ለመመለስ በመዲናዋ በርካታ የቤት ግንባታ መርሃ ግብሮች እየተካሄዱ ይገኛሉ። የተጀመሩ ፕሮጀክቶች በጥራትና በፍጥነት እንዲጠናቀቁም 24/7 እየተሰራ ነው የሚገኘው። ባልደረባችን ራሄል አበበ በአቃቂ ቃሊቲ ክፍለ ከተማ ወርቁ ሰፈር ተገኝታ የምሽት የስራ እንቅስቃሴው ምን እንደሚመስል ቅኝት አድርጋለች። አብረን እንከታተላት። ቀን ከሌት በሚታትሩ ብርቱ ልጆቿ ክንድ ወደሚገባት ክብርና ከፍታ እየተሻገረች የምትገኘው አዲስ አበባ አሁን ደግሞ በተለይ ለዘመናት የነዋሪዎቿ ጥያቄ የሆነውን የመኖሪያ ቤት ችግር ለመፍታት እንግዲህ በርካታ ስራዎችን እያከናወነች ነው የምትገኘው። ይህ ስራ እንግዲህ አሁን ላይ ባህሉም እየተቀየረ ቀን ከሚሰራው ስራ በተጨማሪ ደግሞ በምሽትም በርካታ ተግባራት እየተከናወኑ ነው የሚገኘው። አሁን እንደምትመለከቱት ከምሽቱ 3 ሰዓት ይላል። እዚህ ወርቁ ሰፈር ተብሎ
በሚጠራው ሳይት ላይ እንግዲህ በርካታ ተግባራት እየተከናወኑ ነው የሚገኘው። በአጠቃላይ እዚህ ያለው ሁነት ምን ይመስላል የሚለውን ቅኝት እናደርጋለን። እዚህ ሳይት ላይ ብቻ 5000 ቤቶችን እንገነባለን ብለን እቅድ ይዘን እየሰራን ነው የሚገኘው። አጠቃላይ እዚህ ሳይት ላይ አንደኛው ተገጣጣሚ ቴክኖሎጂን በመጠቀም ከ2500 በላይ ቤቶች በግንባታ ላይ ናቸው በዚህ ሰዓት። ከነዚህ ከ2500 ቤቶች በፌዝ 1 የያዝነው 10 ህንፃዎች ወደ 400 ቤት የሚጠጉ ተጠናቀው ለተጠቃሚ ማስተላለፍ ችለናል። ቀጣይ ደግሞ ሁለተኛ ፌዝ ላይ ያሉ ወደ 10 ህንፃዎች በመጠናቀቅ ደረጃ ላይ ነውና በቅርብ ቀናት ውስጥ የሚጠናቀቁ ደረጃ ላይ ያሉ ናቸው። እዚህ ሳይት ላይ ከስራ ዕድል ፈጠራ ከእውቀት ሽግግር ያለው ሁነት ምን ይመስላል? በድርጅት ደረጃ ስናየው ከ41 በላይ የሚሆን ድርጅት ተፈጥሮለታል። በሱ ስር በአንድ ማህበራት ብቻ 10 ሆኖ ነው የሚደራጁት። ስለዚህ 30 ማህበር ማለት በስሩ 300 ዜጋ የስራ ዕድል ተፈጥሮለታል። ማህበራቱ ደግሞ እዚሁ ተገጣጣሚ አካላት ህንፃዎች ላይ ነው የፊኒሺንግ ስራ የሚሰሩትና ይሄንን የእውቀት ሽግግር እንዲኖር በሚል በውል ጭምር አስተሳስረን ተሞክሮም የሚወስዱበት ፋብሪካውም እዚሁ ቅርብ ስለሆነ ይሄ ሳይት ወደ 25 ሄክታር መሬት ላይ ያረፈ ነው። ስሉጥ ከተማ የሚለውን በሚገልጽ አግባብ ከዲዛይን ዝግጅት ጀምሮ የተሰራላቸው ናቸው። ያ ማለት መጫወቻ ስፍራዎች፣ የልጆች የአዋቂ መጫወቻ ስፍራዎች፣ ግሪን ኤሪያዎች፣ የመኪና ማቆሚያ ፓርኪንጎች እንዲሁም ደግሞ ትልቅ መንደር ስለሆነ ይሄ ኬጂ ትምህርት ቤቶች እነዚህን ሁላ አካቶ የሚሰራበትና ይሄ ብቻውን አንድ ማህበረሰብ አገልግሎት ማግኘት የሚገባውን ሁላ በአሟላ መልኩ የሚዘጋጅ ነው። ከዛ ውጪ ሜይን ሮድ ደግሞ ከዚሁ ሳይት አጀሰንት ትልቅ መንገድ አለ ወደ ዋናው የሚያስወጣ። እዚህ የሚባክን ጊዜ የለም። በእያንዳንዱ ጊዜ በእያንዳንዱ ሰዓትና ደቂቃ ስራዎች ያለማቋረጥ ይሰራሉ። የስትራክቸራል ስራውን በ4 ወር እንጨርሳለን የሚል ስኬጁል ነው ያለን። አጠቃላይ ስራውን ደግሞ እስከ 7 ወር ባለ ጊዜ ውስጥ እንጨርሳለን የሚል ስኬጁል ይዘን የተነሳ ነውና ያንን ስኬጁል ሚት ለማድረግ እንግዲህ ኤፌክቲቭሊ የቀንና የሌሊቱን ስራዎችን ኤክሰርሳይዝ አድርጎ መስራት ያስፈልጋልና የስራ ባህላችን በስራ ተቋራጮችም በማህበራትም የምናሰራቸው ስራዎችን ይሄንን የስራ ባህል ይዘው ቀንም ማታም የመስራትን ባህል ተላብሰን ነው እየሰራን ያለ ነውና ያው በዛም የተሻለ ውጤት እየመጣ ያየንበት ነው ከጅምሩ። ነዋሪዎች ፍትሃዊ የመኖሪያ ቤት ተጠቃሚነት ለማረጋገጥ የተጀመረው የቤት ግንባታ መርሃ ግብር ለበርካታ ዜጎች የስራ ዕድል ከመፍጠርን ባሻገር ተጨማሪ ዕድልም ይዞ የመጣ ሆኗል። ሰላም 8 ሰዓት የምትሰሪው ስራ የ8 ሰዓቱን ብቻ አይተሽ ነው የምትሄጂው። 24 ሰዓት ግን በምትሰሪበት ሰዓት ሌላም የሙያ ዘርፍ ለመልመድ እንትን ትታያለሽ፣ ሀሳቡ ይመጣልሻል። አንደኛ ጤነኛ ነን፣ ሰርተን መለወጥ እንችላለን። ሁለተኛ ገንዘባችን ለማጠራቀም እንትን እንላለን። የራሳችን ችለን የኛን አልፈን ቤተሰቦቻችን ልጆቻችን ያስተዳደር ይሄን ስራው ተጨማሪ ስላገኘን የማታው እድለኛው ነን። የምንሰራው 24 ሰዓት መሆኑ ለኛ በጣም ደስ ብሎናል። ከዚህ በፊት ለ1 አመት የምንሰጠን ፕሮጀክት አሁን በ2 ወር በ3 ወር ስለምንጨርስ ሌላ ፕሮጀክት የመውሰድ እድል አለን። በአመት አንድ ፕሮጀክት ብቻ ሳይሆን 2-3 የመውሰድ እድል አለን። ከዛ አንፃር አሁን በፕሮጀክትም ትርፋማ ነን። ቀደም ሲል እንግዲህ በአቃቂ ቃሊቲ ወርቁ ሳይት ተገኝተን በአጠቃላይ የቤት ግንባታ ስራው ምን ይመስላል የሚለውን ቅኝት እያደረግን ነበረ። አሁን ላይ እኩለ ሌሊት ገደማ እየተቃረበ ነው። በዚህ ሰዓት ግን እያንዳንዱ በሳይቱ ላይ ያሉ ኮንትራክተሮች፣ ሰራተኞች ሳይቀሩ ስራው በፍጥነትና በጥራት እንዲከናወንና እንዲጠናቀቅ እንግዲህ ስራዎች እየተሰሩ መሆኑን መታዘብ ችለናል። ቀጥለናል ተመልካቾቻችን። እንግዲህ ቀደም ሲል እንደገለጽንላችሁ የዛሬው ኤኤምኤን 24/7 አብይ ጉዳያችን በስፋት እየተከናወነ የሚገኘውን የቤቶች ልማትን የተመለከተ ነው የሚሆነው። እዚሁ ጉዳይ ላይ ነው የምንቆየው። በዚህ ጉዳይ ላይ ተጨማሪ መረጃን ወይም ማብራሪያን እንዲሰጡን ደግሞ እንግዳ ጋብዘናል። እንግዳችን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ናቸው። ከእሳቸው ጋር ጥቂት እንቆያለን። ኢንጂነር በሰላም እንኳን ወደ ስቱዲያችን መጡ። በቅድሚያ በተመልካችና በኤኤምኤን ስም አመሰግናለሁ።
እሺ እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁኝ በቤቶች ልማትና አስተዳደር ቢሮ ስምና በራሴ ስም። መልካም እንግዲህ በመዲናችን አዲስ አበባ ለአመታት የቆየ የቤት ጥያቄ አለ። ይህንን ጥያቄ ለመመለስ ደግሞ ምን አይነት የተቀናጀ ስራ እየተሰራ ነው? ከዚህ እንጀምር። እሺ አመሰግናለሁ በድጋሚ። በዘንድሮ አመት በተለይ ልዩ ትኩረት በተቀናጀ መልኩ የቤት አቅርቦቶችን በሰፊው ለማቅረብ የተለያዩ አማራጮችን እየተሰራ ይገኛል። ቅድም በዜናውም ለማየት እንደተሞከረው አጠቃላይ የቤት አቅርቦቱ በስፋት እንዲቀርብ የተለያዩ አማራጮችን እየተጠቀምን እንገኛለን። አንዱ ቀጥታ በመንግስት በጀት አስተባባሪነት የሚገነባ ነው። ሌላው በመንግስትና የግሉ ባለሀብት ወይም በግሉ ዘርፍ ጋር አጋርነት ሰፊ ስራ እየተሰራ ነው ያለው። እንደዚሁ ደግሞ በሪል ስቴት አልሚዎችም እንደዚሁ በጣም ሰፊ ስራ ነው። መንግስት መሰረተ ልማቶችንና አጠቃላይ ፋሲሊቲዎችን በማመቻቸት ሰፊ ስራ እየሰራ ነው። እንደዚሁ በግል ደግሞ ሰፊ ስራ እየሰራ ነው ማለት ነው። ሌላው የከተማችን ነዋሪዎች በማህበር ተደራጅተው መስራት የሚችሉበትን ቅድሚያ የመንግስት ሰራተኛውንም በመስጠት በማህበር ተደራጅተው መስራት የሚችሉበትን እድል በሰፊው እየተሰራበት ነው ያለው ማለት ነው። ስለዚህ አጠቃላይ የቤት አቅርቦቱን በሰፊው ለማቅረብ በተቀናጀና በተናበበ መልኩ እየተሰራ ይገኛል ማለት ነው። መልካም እንግዲህ በተያዘው በጀት ዓመት 100,000 ቤቶችን ለመገንባት ታቅዶ እየተሰራ እንደሆነ ነው ከዚህ ቀደም ከተላለፉት ዜናዎች ላይ ለመረዳት የቻልነውና ይህንን ለማሳካት ታዲያ በምን ያህል ፍጥነትና እየተገነባ ነው የሚገኘው? ጥሩ ነው። በዘንድሮ ቅድም እንደተባለው 100,000 ቤት እንዳልሽው የተነሳው እሱን ለማሳካት አንዱ የባህል ለውጥ ነው፣ የስራ ባህል ለውጥ በማምጣት ነው። እሱም 24 ሰዓት በሽፍት ስራ በመስራት እንዲሁ ሳምንቱ ሙሉ የእረፍት ቀን ሳይሆን ከእሁድ እስከ እሁድ 7ቱንም ቀን በመስራት የስራ ባህላችን አሻሽለናል። ይሄ ተሞክሮ አሻራ የመኖሪያ መንደር 14 ወለል ያለው 24 ብሎኮችን ወይም ህንፃዎችን በ9 ወር ባነሰ ጊዜ ውስጥ ማጠናቀቅ ችለናል። ስለዚህ እሱን ልምድ በመውሰድ አሁን እኚህ 100,000 ቤቶች ላይ በተለይ ደግሞ መንግስት አስተባባሪነት የሚገነቡት ላይ በጣም በልዩ ትኩረት እየሰራ እንገኛለን። ስለዚህ አንዱ የስራ ባህል ለውጥ አምጥተናል ማለት ነው እንደ ተቋም። ሌላ ሁለተኛው ደግሞ ቴክኖሎጂዎችን መጠቀም ነው። ቴክኖሎጂዎች ጊዜን ያሳጥራሉ፣ ወጪን ይቆጥባሉ፣ ቅልጥፍና ይኖራቸዋል፣ ብክነት ይቀንሳሉ። ስለዚህ ከዚህ አንጻር ቴክኖሎጂዎችን በስፋት እየተጠቀምን ነው ማለት ነው። ባለፈው ክብርት ከንቲባ በተገኙበት ያስጀመርነው 26,000 በብረት ተገጣጣሚ ቤቶች የሚገነቡ አንዱ የቴክኖሎጂ አማራጫችን እሱ ነው። በጣም ባጠረ ጊዜ ውስጥ የሲሚንቶ ስራዎችን የሚያስቀንስ በብረት የሚሰራ ስለሆነ የሲሚንቶ ስራዎችን የሚያስቀንስ የብሎኬት የልስን ስራዎችን የሚያስቀንስ በመሆኑ የጊዜ የገንዘብንና አጠቃላይ የቅልጥፍና ስራ ስለሚኖረው አንዱ ቴክኖሎጂ ነው። ቴክኖሎጂ ቀጥታ የቤቱ የሚገነባበትን ብቻም ሳይሆን የአሰራር ቴክኖሎጂም እሱንም በመጠቀም ነው። እንደዚሁ ኬሚካሎችን ደግሞ በመደበኛው ግንባታዎቻችንም ኬሚካሎችን በመጠቀም በፍጥነት ስራዎች መስራት ይቻላል። እንደገና ደግሞ ጎን ለጎን የሚሰሩ ስራዎችን ነው አንዱን በማይጠብቅበት ክሪቲካል ፓዙን በጠበቀ መልኩ አንዱን ስራ ሳይጠብቅ በዛ መሰረት ጎን ለጎን የሚሰሩ ስራዎችን እየሰራን ስራውን በሽፍትና በቅልጥፍና ለማስራት በሰፊው በጥረት እየሰራ እንገኛለን ማለት ነው። መልካም እንግዲህ ቤቶቹን ያው በፍጥነትና በጥራት ለማጠናቀቅ ተክታችሁ 24/7 እየሰራችሁ እንደሆነ እኛም ለማየትና ለመታዘብ ችለናል። ታዲያ እነኚህ ቤቶች ተገንብተው ሲጠናቀቁ ለህብረተሰቡ ለማስተላለፍ ፍትሃዊ በሆነ መልኩ ለማስተላለፍ ምን እያሰባችሁ ነው? እውነት ነው፣ ጥሩ ነው። ቤቶች ያው ብዙ ልምድ አለው። እንዳጠቃላይ እነኚህ ቤቶች በሚጠናቀቁበት ሰዓት አጠቃላይ ከተማዋን ነዋሪ ሁሉንም የሚመለከተውን ሰው ታሳቢ ባደረገ መልኩ በፍትሃዊነት ለማስተላለፍ እየተሰራ ነው የሚገኘው ማለት ነው። እዚህ ውስጥ ቤት ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ስለዚህ ፍትሃዊ በሆነ መልኩ የማስተላለፍ ስራ እንሰራለን ማለት ነው። መልካም እንግዲህ ቀደም ሲል በሄደው ዜና ላይ አሁን እርሶም እንደጠቀሱልኝ በመንግስት ብቻ ተሰርቶ የህብረተሰቡን የቤት ፍላጎት ማሟላት አይቻልም ተብሎ የግሉንም ሴክተር እያሳተፋችሁ ነውና እነሱን የማሳተፉ ስራ ምን ውጤት እየተገኘበት ነው? በዚህ እናጠቃል። እሺ፣ ጥሩ ውጤት አግኝተንበታል። አጠቃላይ በመንግስት አስተባባሪነት ወይም በቀጥታ መንግስት በጀት ብቻ የሚገነቡ የቤት አቅርቦቱን ማስፋት ስለማይቻል ባለፉት የለውጥ አመታቶች ውስጥም እንዳየነው ከ380,000 ቤት በላይ ተገነባ ስንል አብዛኛውን የግሉ ዘርፍ ያከናወናቸው ናቸው። ስለዚህ ከዚህ አንጻር የግሉ ዘርፍ በጣም ጉልህ አስተዋጽኦ አለው ማለት ነው። ፋይናንስ በማምጣት ቴክኖሎጂ በማምጣት እንደዚሁ ደግሞ የስራ ባህልን በማሻሻል ከፍተኛ ለውጥ አመጥቷል ማለት ነው። ስለዚህ ከመንግስት ጋር ተቀናጅቶ በሚሰራበት ሰዓት የቤት አቅርቦቱ
እንዲጨምር ያስደርጋል ማለት ነው። ስለዚህ በዚህ ውጤት ማግኘትንበታል። ይህንን ደግሞ በዘንድሮ ዓመት የበለጠ አጠናክረን የምንቀጥልበት ይሆናል ማለት ነው። መልካም እንግዲህ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ስቱዲያችን ተገኝተው ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ምሽት።